እንደዚህ በቀላሉማ አይሆንም። አምላኬ ወይ ጆሮክ ነው በለኝ። ጆሮም ማለት እንጥን ዋጋ የለውም። አሁን ሄደን ልፍጨው እናታችሁ። እኔ ግን አንድ ቀን ምን መታኝ ካላስባልኩት እኔ ቹቻ አይደለሁ እና መቅዲና አሁን ግን አንድ ነገር በልና እኔ ምን መታኝ እንድትል ማድረግ። እኔ ግን ምን እንደሚገርመኝ ታውቃላችሁ? እንዴ አብርሽ ወደ ግቢ መለሱሽ እንዴ? እናሳ ተቀልዳለህ እንዴ? አብርሽ እኮ ነኝ። እነሱ ማታለልበት ዘዴ አላጣም። ሁሌም እኮ እንደኮራውብሽ ነው። ጠፋል እንዴ ታዲያ? እና ጀሞ ተመልሷል ነው የምትለኝ? በሌላ ፋውል እስኪያዝ ድረስ እንግዲህ እንደተመለስኩ ነው የማስበው። አሁንማ በጣም መጠንቀቅ አለብሽ። ከዚህ በኋላ ከተያሽ በፍጹም አትመለሽም አብርሽ። እንደለመዱት የተወሰነ ጊዜ ቀጡኝና ይመልሱኛል። ሌላ ምን ማድረግ ይችላሉ? እኔ እኮ የሚገርመኝ ያንተ ትፈተኛ አይደለም አይመጣሽ እና አንተ ናፍቀኝ ነው። ያው ከዚህ ሁሉ ጊዜ በኋላ የተመለስሽው መቼም ናፍቄሽ ነው እንጂ ልትፈተኛ አይደለም። ለመፈተን ምን ያንሰኛል? አቤላ አንተ ደግሞ ምን ሆንክ? እኔ ራሱ ሜዲ ነበረብኝ ቦታ ነበር። ምንድነው ሙድ ትይዛላችሁ እንዴ? የምን ሙድ ነው አቤላ? እናንተ በልታችሁ እስክትጨርሱ ነው ይመጣሉኝ። በዛው ምን ኧረ አልገባም እና አቤል እየጠበቁኝ ነው። ቶሎ ቶሎ አውርቼ ልሂድ። ቹቹ የተፈጠረ ነገር አለ እንዴ? ኧረ የለም እንዴት ብለሽ እንዳታስቢ፣ ለራሴ ጉዳይ ነው የመጣሁት። እሺ በቃ እናቴ ግቢ አንቺ። እሺ በቃ ምንድነው ቹቻ? አንተ ትንሿን እዚህ ድረስ ላውራት ከመጣሁ በኋላ እሷን ሳይት አልጠፋብኝም። እንትን ቅድም ከትንሿ ጋር አብራት የነበረችን ጓደኛ ስልክና አድራሻ ፈልጌ እኮ ነው የመጣሁት። ኢዛና የስራ ፋይሎችን አንዳንድ ወረቀቶችን እያገላበጠ ከቤት ተቀምጦ ነበር። ታዲያ አጎቱ ደግሞ ወደሱ በመምጣት አንዳንድ የተመለከታቸው ነገሮች ሊያመልጡት የማይገባ ነገሮችን በዛ ጉዳይ ላይ ለናገረው ፈልጋለሁ በማለት ታዲያ ለኢዛናም መቀመጥ እችላለሁ የማረብሽህ ከሆነ በማለት ካጠገቡ ተቀምጦም እንደ አባትም ሆኖ እያጫወተው ነበረ። ኢዛና ስለዚህች ልጅ ምን አይነት ስሜት እንዳለው እንዲነግረው ነበር የመጀመሪያ ጥያቄው። ትንሿ ላንተ ምንህ ናት? ለትንሿ ያለ ስሜት ምን አይነት ነው? እሷ ስላንተ ምን አይነት ስሜት አላት የሚል ነበረ። ታዲያ ኢዛናም በመጀመሪያ መናገር ያልፈለገ ቢሆንም ነገር ግን አቡዬ በሚገባ ተመልክቻችኋለሁ፣ ተከታትያለሁ፣ ልብ ብያለሁ፣ ልትሸውደኝ ልታመልጥ አትቸኩል፣ ችግር የለውም በግልጽ ልንነጋገር እንችላለን በማለት አቡዬ እንደሚያዳምጠውም ይነግረዋል። ታዲያ ኢዛናም እንደሚወዳትም ይነግረዋል። እሷ ሲለው እሷ አላውቅም ብቻ በማለት እሷ ትውደደኝ አትውደደኝ፣ አንዳንዴ ደግሞ እኔን የምትፈልገኝ ሁሉ አይመስለኝም፣ አንዳንዴ ደግሞ የምትወደኝ ይመስለኛል። የምትወድህም ምክንያት በምን እንደሆነ ምን አይነት ነገር አይተህባት እንደሆነና ከምን ተነስተህ እንደዚህ ልትል እንደቻልክ ንገረኝ ሲለውም አቡዬ ታዲያ ኢዛናም እጸልይልሃለሁ ብላኛለች የሚል ምላሽ ነበር የሰጠው ለአቡዬ። አቡዬም በዚህ ዘመን ጸልይልሃለሁ ከሚል ሰው በላይ የተባረከ ሰው የለምና ትንሿን እንዳትርቃት አቅርባት፣ እንደ ኃላፊነት ብቻ አትያት። የመቅደስ ጓደኞች ከሰራተኛ ጋር ምን ያለጣጥፍሻል በማለት ይጠይቋታል። መቅደስም ማን አለብኝ የምትለው ጭራሽ ከሰራተኛ ጋር እንዴት ጓደኛ ልትሆኝ ይቻልሽ ይሏታል። ታዲያ መቅደስም የምፈልገው ነገር ስላለኝ ከዛ የምፈልገውን ነገር ካገኘው በኋላ አውጥቼ ጥላት አለው ትላለች። ጭራሽ የምትፈልገውንም ነገር እሷ መውሰዷ ደግሞ በጣም ይገርማቸዋል። እነሱም ታዲያ እሷ አቅመቢስ እንደሆነችም ሲተርቧት እሷ እኔ እኮ መቅደስ ነኝ፣ የምፈልገውን ነገር ማንም ሊወስድብኝ አይችልም፣ እኔ የምፈልገውን ነገር ፈልጌ አትቼ አላውቅም በማለት ስትንጨረጭር፣ ነገር ግን አትንጨርጨሪ፣ ይህንን መንጨርጨርሽን እዛው የቀማችሽ ጋር፣ ነገር ግን ይህ ነገር ከአቅም በላይ ባይሆንብሽ ኖሮ እንደዚህ አትሆኝም፣ አትለጣጥፊም ነበረ ይላሉ። በሌላ በኩል የነ አቤላ ጓደኛ ከትምህርት ቤት ከተጫረ ቆየት ብሎ የነበረው ልጅ በአሁኑ ደግሞ በድጋሜ ወደ ትምህርት ቤቱ ተመልሷል። ታዲያ ለጓደኞቹ የሱ ወደ ትምህርት ቤት መመለስ እንደ ሰርፕራይዝም ቢሆን ነገር ግን ይሄ ልጅ አሁንም ከስህተቱ ተምሮ ሳይሆን አሁንም ለመቀለጃ ነበር ወደ ትምህርት ቤት የተመለሰው። ታዲያ እነሱ ክላስ አለብን እንግባ ሲሉም እሱም ፈተናውን ከዚህ ድረስ ላመጣላችሁ እችላለሁ ከፈለጋችሁ። አብርሃም ስለ ፈተናው ሲናገር እሱ ብቻ የሚጠበቅበት አካላዊ ዝግጅት እንጂ የፈለገውን ነገር ፈልጎ እንደሚያገኝ ምንም ጥርጥር እንደሌለበት። በሌላ በኩል በአቤልና በልዑል ሙድ ሲይዝ የነበረው ቹቻ አሁን ላይ ደግሞ ባላሰበው መንገድ አዲስ ፍቅር ገብቶለታል። ታዲያ ይህንንም አዲስ ፍቅር ደግሞ ለብቻው አልነበረም የገባለት። በሌላ በኩል በጥባጩና ረባሹ አምባገነናዊ ተማሪ የሆነው እሱ አይኑን የጣለባት ልጅ ጋር ታዲያ እሱም አይኑን ጥሎበት ነበረ። አልገባኝም እኔ የማየው ጋር አንተ ምን ትሰራለህ እየተባባሉ ሁለታቸውም እርስ በርስ ይተላለፋሉ። ታዲያ አንዱ መጣው ብሎ ሲሄድ ደግሞ የሚገርመው አንዱም ወዴት አባህ ነው የምትሄደው እያለ እሱ የማያትን እሱ አትይብኝ፣ ምንድነው የምታየው? እሱ ወደዛ ሲሄድ ለምንድነው ወደዚህ አቅጣጫ የምትሄደው እየተባባሉ ሁለታቸውም አይናቸው
አንዲት ቆንጅዬ ልጅ ጋር እንዳረፈም ተመልክተናል። አቤላም ከጓደኞቹ ጋር ሰብሰብ ብሎ እየተጫወተ ታዲያ ከፊት ለፊታቸው እየመጣች የነበረችውን መቅዲሴ በፍጥነት ከዛ ቦታ ለመራቅም እየጣረ ነበረ። ታዲያ ለምን እንደዚህ እንዳደረገና ለምን እንደሚሸሽም እየጠየቁት እነሱም ሙድ እንዲይዙበት ስላልፈለገ አፍህን ዝጋ እያለ ነበር ቹቻም እናገራለሁ አልናገርም እያለ ነገር ግን ብዙም ሳይቆይ በራሷ አነጣጥራ የምትናገረው መቅዲ ወደ ቦታው ፈጥናም ደርሳለች። ታዲያ አቤላም ከዛ ቦታ ለምን እንደጠፋ ስላወቀች ቀናማ አቤል ወዴት እንደሄደ እንድትነግሩኝ እፈልጋለሁ በማለት አፋጣቸዋለች። ታዲያ በዚህ ግራ የተጋባውም ከአቤል ጋር ምን ግንኙነት አላቸው? ለመሆኑ መቅዲ ከኛ ውስጥ ምን የምትፈልገው ነገር አለ? ከእሷ ጋር ምን የሚያቀራርበው ምን አይነት ሰውስ ሊቀርባት ይችላል እያለ የነበረው አብርሃምም ገምቶና አስቦ ሳይጨርስ መቅዲም ያለፈ ግንኙነት አለን ለምን እንደሚሸሽ በግልጽ ላናገረው ፈልጋለሁ እያለች እንግዲህ እሱም እሷ ገና ሳታየውና ሳታናገረው ቀድሞ ላሽ እንዳለም አውቃለች። ታዲያ በዚህ ሙድ ሲይዙ የነበሩት ጓደኛሞች ደግሞ ሁለታቸውም የሚገርመው በአንዲት ልጅ አካሄዳቸው በአዲስና ግራ በሚያጋባ መልኩ ነበረ። አቤላ አንዷን ልሸኝ ነው አንዷን ማየት እፈልጋለሁ ብሎ በሌላ አቅጣጫ ሲሄድ ሁለታቸው ደግሞ አንዱ በዚህ ሄዳለሁ ሲል አንዱ ደግሞ ለምን እኔም ብቻዬን ለምን እሱ ብቻውን ወደዚህ አቅጣጫ ይሄዳል በማለት በተለይም አብርሃም ቹቻ ካለ ይቀመጣል፣ ቹቻ ከሄደ ደግሞ እኔም ልሄድ ነው ይቅርታ አድርግልኝ በማለት አቤላም ባዶ ሜዳ ላይ ኩም አድርገውት ሁላቸውም ላሽ ብለዋል። ታዲያ አቤላም ሰዎቹ ዛሬ ምን ሆነዋል? አንዱ ወደዚህ አንዱ ወደዚህ አሁን የተናገሩትን ቃል አሁን አይደግሙትምሳ ሰዎቹ ምን ሆነዋል እያለ ግራ እየተጋባ ባዶ ሜዳ ላይ ቀርቷል። ታዲያ ቹቻም በፍጥነት ያመራው ወደ ትንሿ ቤት ነበረ። በተለይም አብርሃም ሳይከተለው ነበር መሮጡ። ታዲያ ትንሿም ገና እያወራቸው እያለ እንዴት ብሎ እንደሚናገር ግራ የገባው ቹቻም ገና ሳይናገር ታዲያ በዚህ መካከል ቆሞ እያንገራገረ ወደ ወዲህ እያለ እንዴት አድርጌ ልንገራት እንዴት አድርጌ ላሳውቃት እያለ በዚህ መካከል ላይ ሆነው ዛና በመምጣት ኤዛና ምን እንደሚፈልግና የሚፈልገው ነገር ካለ ምንም ችግር እንደሌለበት እነሱ ከዚህ በፊት ለሱ ባለውለታዎቹ እንደሆኑ ተናግሮ የሚፈልገው ነገር ካለ ምንም ችግር የለውም በማለት የሚፈልገው ነገር በሙሉ ከጎኑ እንደሚሆንም ለቹቻ ነግሮታል። ታዲያ ቹቻም ነገሩ ቀለልልኛ በማለት እንግዲያውስ ከትንሿ የጓደኛዋን ስልክ ቁጥር እንድትሰጠኝ ፈልጋለሁ በማለት እንግዲህ በሙድ የጓደኛዋን ስልክ ቁጥር ተቀብሏል። ታዲያ በደስታ እየፈነጠዘ የሄደውም ቹቻ አሁንም ያላሰበው ቦታ ስልክ ቁጥሯን አይቶ ሳይጠግበው አሁንም ተከታትሎት አብርሃምም ምን ነበር ወዴት ነበር የሄድከው? ምንድነው ከኔ የደበከው ነገር አሳየኝ ያለ ነበረ። በጓደኞቹ ሙድ ሲይዝ የነበረው ቹቻ እንግዲህ አሁን ላይ አዲስ ፍቅር ገብቶለታል። የሚገርመውና የሚያሳዝነው ደግሞ ቹቻ አይኑን የጣለባት ልጅ ትምህርት ቤቱ አምባገነን፣ በአካባቢውም ሁሉ አምባገነን የሆነ ልጅ ነው። እንግዲህ ቹቻ ይሄን ነገር እንዴት ሊዘልቀው ነው? በሌላ በኩል ልዑሌ ሲፈራ የነበረው አይናፋሩ ልዑሌ አሁን ላይ ወደ እዩ በመሄድ አይኑን ጨፍኖ እንግዲህ ለመናገርም የምነግርሽ ነገር አለኝ ብሏትም ነበረና ለመናገርም እየሞከረ ነበረ። ታዲያ እዩም በጉጉት እየጠበቀች እያለ ከአሁን እሷም የምትጠባበቀው አንድ ነገር እንዳለ የሚያስታውቃን ከሷ አነጋገሯ እሱም አንቺ ስሸኝሽ ደስ ይለኛል በማለት ነገሩን አልፎታል። እሷም በምላሹ የተበሳጨችው ደግሞ እዩን እኔ ደግሞ ሌላ ነገር የምትነግረኝ ነገር ያለ መስሎኝ ነበረ፣ ለዚህ ነው ታዲያ ይህንን ያህል እንደዚህ ያወጣው ያወረድከው እያለችው ነበር። እንግዲህ ሁለታቸው ሲስማሙ ይሆን? ቹቻና አብርሃምስ እንዴት ሊዛለቁ ነው? በዚህ ሁኔታ ላይ እንዳሉ ደግሞ የኤዛና እናት እንግዲህ ከቤት በጣም እንደምትበጠብጥና ሰላም እንደምትነሳ የታወቀ ነው። በአሁኑ ደግሞ እግሯ ተሰብሮ ተቀምጣለች። እንግዲህ የኤዛና እናትስ እንዴት ትቻል ይሆን? እንኳን አይደለም ተቀምጣ እየተንቀሳቀሰችም ሰው አታስቀምጥም ነበር። እና የተከበራችሁ ቤተሰቦች እስኪ የማንኛቸው አድናቂ ናችሁ? ኮሜንት ስር አስቀምጡልኝ። ቹቻና የትንሿ ጓደኛ አድናቂ ናችሁ ወይስ ደግሞ አብርሃም ጉልበተኛው ምን ያደርግ ይሆን? ቹቻ ይሳካለት ይሆን? እንዲሁም ደግሞ ልዑሌስ ምን ይሆን? እሷስ የጠበቀችው ነገር እንደሚወዳት እንዲነግራት ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ ያሳውቁ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ